የታወቀ ነው። ግን ደግሞ የሆነ ነገር ተፈጥሮ በቃ የሆነ ውስጥ እንዳይገባ የኔም ምኞቴ ነው። እንዲሁም እንዳይገሉትም ምኞቴ ነው። ከገደሉት እጅግ በጣም ነው የሚያስጠላው። በቃ በስተመጨረሻ ሁላቸውም የፈለጉትን ህይወት እንዲኖሩ በቃ መታሰር ያለባቸው ህግ መቅረብ ያለባቸው ህግ ላይ ቀርበው ቅጣታቸውን አግኝተው ሌሎቹ ደግሞ በቃ እስከ ዛሬ ስንት ነገር የሆኑት ማለት ነው ለፍቅርም ሆነ ለፍትህ ራሱ የኖሩት በቃ አላ አይደለ እነ ሄዋን ራሱ እዚያ ውስጥ ያለችው በብር ተታለው ሳይሆን በቃ ራሳቸውን አንድ ሰው እንትን እንዲል ራሳቸውን ለሰውት ማለት ነው። እነሱ ነፃ ወጥተው እንደፈለጉ የሚኖሩበት ወንጀለኞች ደግሞ ተሰብስበው የሆነ ውስጥ የሚገቡበት እንትን ነው የሚሆነው በመጨረሻ ብዬ አስባለሁ እንጂ ናቱ የሆነ ነገር ገጥሞት ኤፍራታ የሆነ ነገር ሆኖ ደግሞ የተመልካች ልብ እንዳይሰበር ማለት ነው እና በዚያ መልኩ የሚቀጥል ይመስለኛል እና አሁን ላይ ኤፍራታም እንዳረገዘች እንግዲህ ታውቋል። ግን የማን ነው በማለት እንግዲህ ጠይቃት ነበረ። ግን ደግሞ በነገራችን ላይ ከያፌት ጋር በፍጹም እንግዲህ አብረው እንዳልሆኑ በባለፈው ስጠይቃት ነበረ። እሱ ረጅም ነው፣ ሌላ ጊዜ እነግርሻለሁ፣ ታሪኩ ረጅም ነው ብላለች። ስለዚህ የሆነ ሰዓት ላይ አብረው ነበሩ፣ አብረው አድረዋል የሚል እንትንም አለ። ግን በዚያ ሰዓት ደግሞ በሆነ ነገር ይፈጠራል። በነገራችን ላይ በጣም ሀረግ ድራማ የሚያስደመማቸው ነገር እኔ በጣም የሚያስደመመኝ ነገር እኛ ካሰብነው በላይ የሆነ ነገር እዞ ነው የሚመጣው ማለት ነው። ስለዚህ የሆነ ነገር መቼም ልክ አሁን ያው ለቢኒ እንዳሳዩት ከምንም እንደሚሰራ ምናምን ነገር ናቱ ልክ የእሷንና እንዲሁም ደግሞ የያፌትን አለመገናኘት ወይንም ደግሞ አንድ አለመሆን በምኝታ አንድ አለመሆን የሚያሳዩን ነገር ያመጣሉ። ስለዚህ ሁለታቸውም ወንድሞች ናቸው። ስለዚህ በሁለቱም በኩል መቼም አክስት መሆንሽ አይቀርም በማለት በውስጧ እያወራች የጨነቃት ነገር እንዳለ ሌላ ነገር ነው ያወራቸው ማለት ነው። ስለዚህ በእርግጠኝነት ኤፍራታም ከያፌት ጋር ምንም ነገር እንደሌላት እንደ ሚስት ብቻ ከቤቱ እንዳለች ነው እኔ ብቻ ጥርጣሬ የሚያምነው ማለት ነው። እና ሁለታቸው ከዚያ ያለፈ ምንም አይነት ነገር እንደሌላቸው ብዬ አስባለሁኝ። ስለዚህ ድሉ የነ ኤፍራታ የነ ናታን የነ ቢኒ የሁላቸውም ለእውነት ለሚታገሉ በሙሉ ማለት ነው ለነሱ ማለት ነው። እንዲሁም ደግሞ ስለ ቢኒ የቢኒ ጉዳይ እና የፂ ጉዳይ እንዲሁም የአቤል ጉዳይ ተፈቶ ደግሞ በእርግጠኝነት እውነተው ወጥቶ ቢኒ ከፂ ጋር አንድ የሚሆኑበት ሰዓትም እሱም ሩቅ አይሆንም። እንዲሁም ፂ ወደ ያፌት ቤት በመጣች ሰዓት እንግዲህ ኤፍራታና እንዲሁም ደግሞ ፂ ማለት ነው ከአኪም ቤት በመጡ ሰዓት እንግዲህ ያፌት እህቱን ፂን በማየቱ እጅግ በጣም ደስ ብሎታል። እሷን ሲያይ ኤፍራታ ሲቆጣት የነበረው ነገር እንዳለ ልቅቅ ነው ያደረገው ማለት ነው። ፂ መተሻል እንደ ቁጭ በይ ምናምን እስከ ማለት ድረስ እህቱ ነች። አስባችሁታል? ቢያቅፋት ራሱ ደስ ይለዋል። በጣም ነው የሚወዳት። በጣም ነው ደግሞ በቃ ለሷ የሆነ ነገር ማስታወስ ጀመረች እንዴ በማለት እንግዲህ ሲናገርም አይተነዋል። ለሷም እንድታስታውስ ይብን ዶክተር ልቅጠርላት እያለ ሲል ነበር ከዚህ በፊት። ሌላ ነገሮች ሲመጡ እንግዲህ ወደ ሌላ ነገሮች ስራዎች ዞር እንጂ እጅግ በጣም ይወዳታል፣ እያስብላታል። እህቱ ነች። ችግሩ እሱ ከእናቱ ጋር ነው ችግሩ ማለት ነው ያፌት። ስለዚህ የያፌት ጉዳይ አሁን ሁሉም ነገር እያለቀለት ነው። ምክንያቱም ታሬም ከሉሊት ጋር መገናኘቱን እንግዲህ አይተዋል ፖሊሶች ማለት ነው። እነሱ ስለተገናኙ አሁን ላይ ሉሊት የሆነ ነገር ትፈጥራለች በማለት እንግዲህ እነ ናቱም እንግዲህ እንትን ብሏል። በስተመጨረሻም እንግዲህ ናቱን ለማስፈራራት ሞክራ ነበረ። ምክንያቱም እኔ አሁን ላይ ያለውን እንዲሁም ለፂ አባቷ መሞቱን እናገራለሁኝ በማለት እንግዲህ ያው ናቱን ያስፈራራችው መስሏታል። እሱ ደግሞ እኔ ናታን ማን እንደሆንኩኝ አለቃሽ አልነገረሽም መሰለኝ በማለት እንግዲህ ትክክል ሲነግራት ነበረ። እንግዲህ ሌላው የዳውድ ወንድም ነው። የዳውድ ወንድም እንግዲህ ወደ ዳውድ መጥቶ ነበረ። ያለውን ሁኔታም መቀራረብ እንደሚፈልግ እንግዲህ ተናግሯል። ለምንድን ነው እንደዚህ የምትለኝ? አሁን እኔን ለማጥመድ ነው ወይንስ ደግሞ ምን ብላ ልካህ ነው? እናቴ ግደለው አለችህ ወይ በማለት እንግዲህ ሲመልስ ነበረ። እንግዲህ ቶማስ በነገራችን ላይ እንግዲህ ወንድሙን
ወይንም ደግሞ እህቱ ጋር መሆን በቃ እውነቱን አውቆ አብሮ መኖር እጅግ በጣም ይፈልጋል። እንዲሁም ደግሞ የምሰራው ስራ ከቤተሰቦቼ አንድ የሚያገናኘኝ ስራ እስከሆነ ድረስ ነው በማለት ሲናገር ነበር። ከዛ ራሱ መለስ ብሎ ምንድን ነው የምለፈልፈው በማለት እንግዲህ ቆም ብሏል። በነገራችን ላይ ቶማስ እና እንዲሁም ደግሞ እናቱ በስትክክል ቢያወሩ በእርግጠኝነት አብረው ይሰራሉ ብዬ ተስፋ አደርጋለሁ ማለት ነው። ቶማስ እንግዲህ የሚሰራውን ስራ እጅግ በጣም አይወደውም። ያ ማለት እናቱ የምትሰራውን ስራ አሁን ላይ የምታደርገውን ወንጀል ለጊዜው እሰራዋለሁ፣ ግን ደግሞ ከጊዜ በኋላ ሳስታውሰው በጣም ይጸጽተኛል በማለት እንግዲህ ሲናገር ለዳውድ ሰምተናል። ዳውድ ምንድን ነክቶት ነው ምንድን ነው የሚለው በማለት ዳውድ እንግዲህ አያውቅም። ያው ወንድሙ እንደሆነ ስለማያውቅ ግራ ገብቶታል። ስለዚህ በእርግጠኝነት ከናቱ ጋር አብሮ ይሰራል እና ከዚህ ከተረበሸ ህይወት ውስጥ ይወጣል ብዬ ተስፋ አደርጋለሁ። ወይንም ደግሞ እውነተው የዳውድ ወንድም እንደሆነ ራሱ ይነግረዋል ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦቼ ያው ሐረግ ድራማ ያው ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘውላችሁ።